አልፎ አልፎም እኒ መሳሪያን የታጠቁ ነፍጥን ያነገቡ ሰዎች ሙስሊሙ እንደ አይነት ተሳትፎ እንደሌለው እየተታወቀ ነፍጥ ያነሳ ቃታን የሰበቀ ሙስሊም እንደሌለ እየታወቀ የሰበቁት በአጠቃላይ መሳሪያን የታጠቁት የየራሳቸው እምነት ያላቸው እምነታቸውን በአደባባይ የሚያውጁ እነሱ ሆነው እያለ ሰላም የተቀመጠው ሙስሊም የደሙ ተካፋይ ለማድረግ ሲጥሩ ስናይ እኛ ይሄን አይመለከትም እንላቸው ዛሬ ግድ ይላል። የሰው ልጅ በእስልምና እጅግ የተከበረ ነው። በዚህ ርዕስ ዙሪያ ጥልቅ ስታነቡ ትደነግጣላችሁ። ነፍስ አይደለም የሰው ልጅ የእንስሳት ነፍስን ማጥፋት እስኪ ከብዳችሁ ትደርሳላችሁ። የሰው ልጅ የተከበረ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አብዱላህ ብን ዑመር ባስተላለፉት ዘገባ ላይ ከዓባን እየጠወፉ ዞር አሉና አንቺ ከዓባ ሆይ አሉ፣ ምንኛ ታምሪያለሽ፣ መዓዛሽስ ምን ያህል ምንኛ ያምራል። ማዕዘመኪ ምን ከፍ ልቅና ምን ቸረሽ፣ ወአዕዘመ ሕርመተኪ ክብርችንስ ምንኛ አላህ ከፍ አደረገው። የመሐመድ ነፍስ በእጁ በሆነችው አላህ እምላለሁ የአንድ ግለሰብ ሙስሊም ነፍስ አላህ ዘንድ ካንቺ በላይ የተከበረ ነው። ደሙ፣ ገንዘቡ መልካም ልትጠረጠረበት። የሰው ልጅ ነፍስ ከካዕባ በላይ፣ ካዕባን ከማፍረስ በላይ፣ ምድርን ከማፍረስ በላይ። ካዕባ መላእክት የገነቡት የመጀመሪያ አላህ ቤት ነው። ቂብላ የተደረገ ነው። ከዛም በኋላ ኢብራሂምና ልጃቸው ገንብተውታል። ከዛ ቤት የበለጠ ክብር አንድ የሰው ልጅ አለ። የሰው ልጅ ትልቅን ክብር የተቸረው ነፍሱ እንዳትገደል ትልቅ ዋስትና የሰጠ ድን ቢኖር እስልምና ብቻ። እንደምታውቁት በሰው ልጅ የህይወት ጅማሮ ላይ መጀመሪያ የተፈጠረው ወንጀል ነፍስን ማጥፋት ነው። ከአደም ልጆች ውስጥ ሃቢልና ቃቢል የሚባባሉ ወንድሙን ካላጠቃው ብሎ ተነሳ። መሃላቸው ላይ በተፈጠረ አለመግባባት ቃቢል ሃቢልን ገደል። ቃቢል ቃቲል ብላችሁ ያዙት፣ ቃፍና ቃፍ ገደለው። ፈጠወዐት ነፍሱሁ ቀትለ አኺህ ፈቀተለ ኢላላ ነፍሱም ወንድሙን መግደል ገር አድርጋ አሳየችውና ገደለው ይላል አላህ። ፈአስበሐ ሚነል ኻሲሪን ከሳሪ ሲሆን አነጋ ይላል አላህ። ከሱ በኋላ ለሚጠፋ ነፍስ ሁሉ ቃቢል ድርሻ ይወስዳል። ዓለም ላይ ከሱ ግድያ በኋላ ለሚገደል ነፍስ ድርሻ ቃቢል ይወስዳል። እስልምና የዚህን ያህል ነው ያደመቀው፣ በከባዱ ነው የተናገረው። ወንድሙን ገደለውና ከሳሪ ሲሆን አነጋለ። የሰው ደም ያለበት ሰው ውስጡ የተረጋጋ አይደለም። ደም ያፈሰሰ ሰው ስክነትን ይነፈጋል፣ ጽዋው ይጎላል፣ ህይወቱ ስንክሳር የበዛበት፣ ሌሊት ረፍት የለው፣ ቀን መረጋጋት የለው። የሰው ደም ከነቅላቱ ከነውፍረቱ አስፈሪ እንዲሆን አላህ ፈልገው። ከዚህም የተነሳ አላህ ሚን አጅሊ ዛሊክ በዚህም የተነሳ በእስራኤል ልጆች ላይ ደነገገና አንድ ሰው አንዲት ነፍስ ካጠፋ ፈከአነማ ቀተለ الناس جميعا የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ። ይሄ ከነቢዩላህ አደም ጀምሮ እስከ መጨረሻው ትውልድ የተደነገገ ተመሳሳይ ህግ ነው። ነፍስ በሁሉም መስመሮች ክልክል ተደርገዋል። የሰው ልጅ ነፍሱ የተከበረ ነው። ማመን አለማመን የግል መብቱ ነው። አላህ ይተሳሰበዋል። በዚህም የተነሳ እኛም ደነገግና አንዲት ነፍስ ያጠፋ የሰው ልጆችን በአጠቃላይ እንዳጠፋ ይቆጠራል። ነፍስ ከባድ ነገር ነው። በገንዘብ ተጣላን፣ በውርስ ተጣላን፣ በሃይማኖት አልተግባባንም፣ በአቂዳ በቢድዓ ብለን ታጠፋው አይደለም። ነፍስ የምትፈራው የምትሸሸው ጉዳይ ነፍስም የወስዳት የፈጠራት አላህ ብቻ። የሰው ልጅ ራሱን ማጥፋት እንኳን ተከልክሏል። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ማ የዛሉ ልመርኡ ፊ ፉስሐትን ምን ዲኒ ሐታ ዩሲበ ደመን ሐራማ
አንድ ሰው እኮ በዲኑ ውስጥ በስፋት መኖሩን ይቀጥላል። ምንም ወንጀል ቢሰራ በእስትግፋር በተውባ ይማራል። ሐታ ዩሲበ ደመን ሐራማ ክልክል የሆነን ደም ያፈሰሰ ጊዜ መውጫ የሌለው ጉድጓድ ውስጥ ገባ፣ ጨለማ ዋሻ ውስጥ ገባ። ደም ካፈሰስከው ከወንጀሉ መጽዳት ከባድ። አላህ ጋር ነው የተጣላ። አንድ ሰው ሪባ ሊበላ ይችላል፣ ሊቶብት ይችላል፣ ዚና ሊወድቅ ይችላል፣ አላህ ይጠብቀን፣ ሊመለስ ይችላል። ደም ካፈሰሰ መውጫው ከባድ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጅ የተከበረ ነው። ሁሉም ነቢያቶች ያስተላለፉት ትምህርት ነፍስን ጠብቋል። ክብር ነች ነፍሱ። አመለካከቱ የግሉ ነው። እነሱን ልታስገድድ አልተላክም ብሏቸዋል አላህ ለነቢዩ ዓለይሂ ሰላቱ ወሰላም። ሁሉም ነቢያቶች ይሄን አስጠንቅቀው አልፈዋል። ቁርአን ላይ 10 አደራዎች የሚባል ዝርዝር አለ። እነዚህን አደራዎች ነቢያቶች ሁሉ አስተምረዋል። ይሄን አደራ ውስጥ አንዱ ነፍስ እንዳታጠፉ ነው። ቁል በላቸው አንተ መሐመድ ተዓለው አትሉ ዓለይኩም ማ ሐረመ ዓለይኩም ረብኩም የእናንተ ጌታ በእናንተ ላይ ክልክል ያደረገውን ልንገራችሁ ኑ በላቸው። የመጀመሪያ በሱ ሌላን ላታጋሉበት፣ ሽርክ ላትሰሩ፣ የሞተን ላትለምኑ፣ ጠንቋይ ቤት ላትሄዱ፣ የሞተን ሰው ድረሱልኝ ላትሉ፣ ሽርክያት የምንለው አላህ ከሱ ልትርቁ። ዝርዝሩን ዘረዘረና አላህ አስከትሎ ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ብልሐቅ፣ በእውነት በተገቢ ቢሆን እንጂ ነፍስን ላታጠፉ። ክልክል ነው ነፍስን ማጥፋት። ክልከላው የጠበቀ ነው። ነቢዩ ዓለይሂ ሰላቱ ወሰላም እጅተኒቡ ሰብዐል ሙቢቃት፣ 7 አጥፊ አውዳሚ አላህ ዘንድ ቁጣን የሚያወርዱትን 7ቱን ራቋቸዋል። የመጀመሪያ በአላህ ላይ ላታጋሩ እንዳታጋሩ። ሁለተኛው ሲሕር እንዳትሰሩ፣ ድግምት ውስጥ እንዳትገቡ። ሶስተኛ አስቀተሉና ነፍስን ላትገሉ ነው። ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብተሃል። መውጫ የሌለው ወንጀል ውስጥ ተዘፍቀሃል። እረፍት የለው፣ ሰላም የለው፣ መረጋጋት የለው፣ ሁሉ ነገርህ የታወከ ስብዕና ውስጥ ትገባለህ አላህን እስክትገናኝ። በተለይ ደግሞ የገደልከው ሙእሚን ከሆነ ወንጀሉ ከባድ። ሁሉም ነፍስ ክልክል፣ ሙእሚን ሲሆን ደግሞ ይገሳል። ለዛ ነው አላህ ሙእሚንን የገደለ በአቂዳ ተለያየን ነገ እኮ እንዲህ ናቸው ብለህ ተሳስተህ እጅህን የሰነዘርክ ከሆነ 5 ቅጣት ነው አላህ ያዘጋጀ። ወመን የቅቱል ሙእሚነን ሙተዓሚደን፣ እንዲያው አምኖበት አስቦበት አንድ ሙእሚን የገደላል ፈጀዛኡሁ ጀሃነም፣ ጀሃነም የሱ መዘውተሪያ ነች። ኻሊደን ፊሃ ላይወጣ ይዘወትርባታል። ወገዲበ አላሁ ዐለይህ አላህ ተቆጦበታል። ወለዐነ ረግሞታል። ወአዐደ ለሁ ዐዛበን ዐዚማ የከበደን ቅጣት አዘጋጅቶለታል። ወደ ሙእሚን እጅህ እንዳይሳሳት። የሐሳብ ልዩነት ሁሌ ይኖራል። የአመለካከት ልዩነት ይኖራል። እንዳታስበው፣ እንዳትዘናጋ። መብቱ ነው። በዛ አመለካከት ታስተምራለህ፣ እንጠራለን፣ እንለፋለን። ለዘዋሉ ዱንያ እቺ ፍጥረተ ዓለም ዱንያ እኮ መጥፋቷ አሉ ነቢዩ ዓለይሂ ሰላቱ ወሰላም አላህ ዘንድ የአንድ ሙእሚን ነፍስ ከሚጠፋ የበለጠ ነው አሉ። እቺ የምታዩት ዱንያ መጥፋቷ አንድም ሙእሚን ደም ከመፍሰስ። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ዘገባቸው ላይ ወለው አነ አህለ ሰማ ወአህለል አርድ፣ የሰማይ ነዋሪዎች መላእክት ቢሊየን፣ ትሪሊየን፣ ኳድሪሊየን ቁጥሩን አላህ የሚያውቅ እና የምድር ነዋሪያን ጅኑም፣ ኢንሱም፣ እንስሳው አንድም ሙስሊም በመግደል ላይ ቢተባበሩ ሰብስቦ እሳት ውስጥ ይጨምራቸዋል። ልብ ብላችኋል? አንድ ሙስሊም ደሙ ከባድ፣ ክብሩ ከባድ፣ ገንዘቡ ጥቦቃ አይደለም። መግደል አይደለም፣ በቀልድ ወደሱ በመሳሪያ ማመላከት አይቻል። ነቢዩ ዓለይሂ ሰላቱ ወሰላም ላ ዩሺሩ አሐዱኩም ኢላ አኺሂ ብስላህ፣ አንዳችሁ እኮ ለቀልድ ብሎ መሳሪያን
ወደ ወንድሙ እንዳያቅጣጨዋል። ሽጉጥ ይዘህ ሊሆን ይችላል፣ ቢላ እንደ ቀልድ እኮ ነው አታድርጓል። ምናልባትም ሸይጣን እጁ ስቦት ራሱን ጀሃነም ውስጥ ሊያገኘው ይችላል። ድንገት ሊተኮስብህ ይችላል። ድንገት ቢላው ሊወጋው ይችላል። ማትወጣበት ሰዓት ውስጥ ገባህ እንዳታመላክቷል። ለቀልድ እንኳን አንድ ሰው ወደ ወንድሙ ስለትን ሲያመላክት ለቀልድም ቢሆን አሉ ነብዩ አለይሂ ሰላቱ ሰላም መላእክት ይረግሙታል እጁን እስኪመልስ። የፈንጅ ቀጠና ውስጥ ገብተሃል ማለት ድንገት ትሳሳት ትችላል። ማትወጣበት ጉድጓድ ውስጥ ወደቅ። ነፍስን መግደል እስልምና በእጅጉ የተጸየፈው የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም። ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና። አስገድደውም እንዲሰልም አይፈለግም። ሙናፊቅ ነው የሚሆነው። እምነቱን ደብቆ በውጭ እየሳቀ ነው የምታገኘው። ክልክል ነው በእስልምና። ነፍስ አላህ ዘንድ ትልቅ ዋጋ ተሰጥቷል። መጀመሪያ የአደም ልጆች አላህ ፊት ቀርበው ሲዳኙ ዳኝነት የሚሰጠው የደም ጉዳይ ነው አሉ ነብዩ አለይሂ ሰላቱ ወሰለም። አወሉ ማ ይቁዳ በይነል በሸር አድማእ ነው ያሉት። በሰው ልጆች መሃል አላህ ዘንድ መጀመሪያ ከሱ ሐቅ ሶላትን ይጠይቃል። ከሰዎች መብት ግን ደምን ነው አላህ የሚጠይቀው። ለምን ነው ያፈሰስከው ያን ደም ይባላል። መጀመሪያ አላህ ዘንድ የሚቀርበው እሱ ነው። ፊል ሐዲስ በሌላ ዘገባ ላይ ሶሒህ በሆነው ዘገባ ላይ የቁሉ ነብዩ ሰለላሁ ዐለይሂ ወሰለም ረሱሉ ምን አሉ? አንድ ሰው የተገደለው ሰው የውመል ቂያማ ራሱን በአንድ እጁ ይዟል። ተገሏል። አንገቱን ተቆርጦ ተገሎ ሊሆን ይችላል። ራሱን በአንድ እጁ ይዞ ገዳዩን በሌላው እጁ ይዞ እየጎተተ አርሹ ረሕማን አላህ ፊት ይቆማል። አንገቱ ደም እየተፋል። ከዛም ይላል አላህ ወይ ይህ ሰው ለምን እንደገደለ ይጠይቅልኝ ይለው። አላህ ፊት ፍርዱ ቀርቧል። ከዛም አላህ ተዒስት እድለ ቢሶንክ ይለዋል። ወደ እሳት ውሰዱት ይባል። ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም። በጻፍከው ጽሁፍ፣ ፌስቡክ ላይ በለቀቅከው፣ ማህበረሰቡ ዘንድ በዘራሁ ወሬ ህዝብ ተነሳስቶ ለልቂቱስ ገባ ማለት ደም ውስጥ ተሳትፈሃል። የአላህ ፍርድ ከባድ ነው። አንድን ሰው በመግደል ላይ የተሳተፈ ሰው ግንባሩ ላይ የውመል ቂያማ እድለ ቢሱ ተብሎ ተጽፎበት ወደ አላህ ፊት ይቀርባል። እጃችሁን ከደም ጠብቁት። አላህ ሁላችን ይጠብቅ። አይደለም የሰው ደም እስልምና ራስን መግደል ከልክሏል። ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሒማ። አላህ እኮ ለእናንተ አዛኝ ነው፣ ራሳችሁን አትግደሉ። አንዳንድ ወንድሞች አንዳንዱ ሰው ራሱን እያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። አንድ ሰው ራሱን ከገደለ በገደለበት መሳሪያ ጀሃነም ውስጥ ይቀጣል። ያልተቋረጠ ቅጣት። ተራራ ላይ ራሱን ወርውሮ ከሆነ ጀሃነም ውስጥ ራስህን ወርውር እየተባለ ይደጋግመዋል። ስቃይ ጊዜያዊ ሁኔታ ይሆናል ወደዛ የወሰደ። በኢኮኖሚካሊ ጎልሏል፣ በትምህርት ውጤታማ አይደለህም፣ የፈለግካት ልጅ አልተሳካችልህም። የሰው ተስፋ የሚያስቆርጠው ብዙ ነገር ይኖራል። በዚህ ተነሳስቶ ከዚህ ልገላገል ያለ ሰው ወደ ማይገላገልበት እስር ቤት ውስጥ ገባ። ተራራ ላይ ራሱን የጣላሉ ነብዩ አለይሂ ሰላቱ ወሰለም። ሁሌ ራስህን ጣል ይባላል። እዛይ መርዝ ጠጦ የሞተ ሰው እየተቀሰቀሰ ሁሌ ራሱን በመርዝ እንዲገል ይደረጋል። በቢላ ራሱን ወግቶ የገደለ ሰው ሁሌም ራሱን እንዲወጋ ይደረጋል። የራስን ነፍስ ማጥፋት ተከልክለ። ያውም ዑለማዎቹ ራሱን የገደለ ሰው ጀናዛው ይታጠባል ወይ? ክርክር እኮ አለ። ሰፊ የሆነ ክርክር። ከሙስሊሞቹ መቃብር ይቀበራል ወይ? ክርክር እኮ አለ። ነፍስን አላህ እንጂ ባሪያው መውሰድ አይችልም። ከዛ ነው በሌላ ሐዲስ ላይ ባሪያዬ እኮ ነፍሱን ቀደመኝ ጀነትና ከልክየዋለሁ ይላል አላህ። እሱ ብቻ ነው የሚወስዳት ሲፈልግ። ኑሮ ካልተሳካልህ ነቢዩ ያሉን ዱዓ አለ። አላህ ሆይ መኖሬ መልካም ከሆነ አቆየኝ፣
ወደ አንተ መምጣቴ መልካም ከሆነ ደግሞ ወሰደኝ ብለህ ዱዓ አድርግ። የመጨረሻው ጥግ እሱ አላህ ይመርጥልሃል። ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው። ጀሃነም ውስጥ ላይወጣ ይገባል ነው የሚለው። ጀሃነም ውስጥ አይወጣ ነው። ኢማም አልነወዊ በሸርሒሂ ለሙስሊም አንድም ባብ አስቀመጡ። አይ ራሱን የገደለ ሰው ሙሉ ለሙሉ ጀሃነም ገብቶ አይቀርም፣ ምናልባትም ተቀጥቶ ይወጣል ይላል። ለዚህም መረጃ አድርገው የጠቀሱት ሐዲስ ጡፈይል ብኑ ዐምር አልደውሲ ከደውስ ሀገር የመጣው ጡፈይል እስልምናን ከተቀበሉት ጎሳዎች ውስጥ አንዱ ነው። ነቢዩን ዓለይሂ ሰላቱ ወሰላም መካ ላይ ያሉ የአላህ መልእክተኛ መካ ለእርሶ የተመቸች ሀገር አይደለችም፣ ወደ ደውስ ይምጡና ጥበቃ እናርግላቸው አላቸው። አልፈልግም አሉ። በእርግጥም አላህ ለመልእክተኛው መዲና መርጦ ስለነበር ታዲያ ከጡፈይል ጋር ሂጅራ አደረገ ወደ መዲና። ሰዎችም አብረውት ሂጅራ አደረገ። አብረውት ከሄዱት ውስጥ መዲና ላይ እንደገቡ አየሯ አልተስማማቸው። መዲና ወባ ይበዛባት ነበር፣ አየሯ ጥሩ አልነበረ። በዱዓ ነው አላህ ያነሳላቸው። ከዛ ከሰለሙት ውስጥ አንዱ ታመመ። ህመሙን መቆጣጠር አቃተው። ገና አዲስ እንደሰለመ ነው። በሽታው ሲበዛበት የደም ቱቦውን ቆረጠ፣ ደም ፈሰሰ፣ ሞተ። ጡፈይል ደነገጠ፣ ራሱን ገደለ። ከዛም በህልም አየ። ሲያየው ግን በጥሩ ሁኔታ አየው፣ አምሮበታል። እጁን ግን እንደተቀለለው ጠየቀው፣ አላህ ባንተ ላይ ምን ውሳኔን ወሰናል? ቃል ገፈረ ሊ ቢሂጅረቲሂ ኢላ ነቢይህ። አይ አላህማ ማረኝ ወደ ነቢዩ በመሰደድ ያለ ሀገሩን፣ ንብረቱን፣ ቤተሰቡን ጥሎ ነቢዩን ለማገዝ ከሳቸው ጥግ ለመሆን ተሰዷል። በዚህ ማረኝ። ታዲያ እጅህ ለምን የተጠቀለለ ብዬ አልኩት ይላል። አይ እጅንማ አንተ ያበላሸኸውን እኛ እናስተካክልም ተባልኩ ነው። እጁ እንደተጠቀለለ ወጣው አለ። ህልሙ ከብዶታል። ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣው። ያ አላህ መልእክተኛ እገሌን እኮ እጁን ቆርጦ የሞተውን ልጅ አየሁት፣ በጥሩ ሁኔታ አየሁት፣ እጁ ግን እንደተጠቀለለ ነው፣ እንደደማ። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ያ አላህ ሐዘኔታቸው ጥግ የደረሰ ነው። እጃቸውን አነሱና አላሁመ ፈልየደይሂ ፈግፊር አሉ። አላህ ሆይ እጁንም ማረው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ራሱን የገደለ ሰው ቅጣቱ የበረታ ነው። አይደለም ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። የተፈቀደልን በግና ደሮ ለማረድ ፈልዩሕድ አሐዱኩም ሸፍረተ፣ ስለቱን በደንብ አስተካክሎ ይሳለው። ደሮዋን ፍየሏን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪሕ ዘቢሐት ይገላግላት፣ ቶሎ ረፍት ይስጣት፣ እንዳያሰቃያት። እስልምና አቋም ይሄ። ዑመር ብኑል ኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ አዩት። የት ነህ አሉት። ላርዳት ፈልጌ ነው ፍየሏን አለ። ሁለት አትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረድ ውሰዳት፣ እሰራት፣ እዛ ቢላውን አውጥተህ ረዳት። ሁለት አትግደላት እንጂ አሉት። እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም አዕዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህን ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ተዋን፣ ቢምቢ መግደል አይቻልም፣ ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው የሰጠ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ መድኃኒት። ሀታ አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነቢይ ያሉ ነቢዩ ዓለይሂ ሰላቱ ወሰላም አንድ ነቢይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ? እንዲያለው ጉንዳን
ሁሉ ነገር አላህን ያመሰግናል። ጉንዳኗም አላህን ታወሳለች። አንዷ በላቺ ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ለነፍስ ትልቅ ዋጋ ሰጥቷል። ይሄ በየሚዲያው የምትሰሙት ዜና ተረት ተረት እኛን አይወክልም። ማጣፊያ ሲያጡ እስልምና ጋር ሊያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋን ሰጥ። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝ ማለት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝ ማለት አንድ ሙአሐድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ አብረን በምንኖርበት ሜዳ ላይ። እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ነው። ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንንም እንድንነካ አልተፈቀደም። ላ የንሃኩም አላህ አን الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروكم እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አንተ በሩሁም ቢር ነው። ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት ለአብሮ ለተማረ ሰው ለሥራ ባልደረባ ለሴክሬታሪዎች መልካም ልትሉላችሁ አላህ አልከለከለ። እስልምና የሰው ልጅ አከበረ። ደሙን እንድንጸየፍ ያደረግ አይደለም። በሙስሊም አይደለም ሱፊ ሰለፊ ብለህ አይደለም ሌላ እምነት የመኖር መብት አለ። በፍቅር ነው የምትጠራው፣ በሰላም ነው የምታባብል።